ኒቆዲሞስ የዮሐንስ ወንጌል ምዕራፍ 3 ቁጥር 1 ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን ሁላችንም እንደምናውቀው በቤተ ክርስቲያናችን ሥርዓት መሠረት የዚህ የዐቢይ ጾም 7ኛው ሰንበትና ሳምንት እንደ አባታችን እንደ ኢትዮጵያዊ እንደ ቅዱስ ያሬድ ባህል ኒቆዲሞስ ተብሎ ይጠራል። እኛም ከዚህ የተነሳ በዚህ ርዕስ ለመማር መርጠናል። ኒቆዲሞስ የዮሐንስ ወንጌል ምዕራፍ 3 ቁጥር 1 ላይ ኃይለ ቃሉን እናገኘዋለን። ለዛሬ የምንማርበት የትምህርታችን ርዕስ ይሆናል። በተለይም አባታችን ኢትዮጵያዊ ቅዱስ ያሬድ በጾመ ድጓው ሲዘምር በዚህ በዐቢይ ጾም 7ኛው ሰንበት ይህንን አንስቶ ነው የዘመረው። የመዝሙሩ ርዕስ ራሱ ሆረ ኀቤሁ ዘስሙ ኒቆዲሞስ ይላል። ስሙ ኒቆዲሞስ የሚባለው ወደ እርሱ ሄደ፣ ወደ አምላካችን ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ሄደ ብሎ አንስቶ ዘምሯል። ኒቆዲሞስ በደብረ ዘይት በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ እግር ስር ቁጭ ብሎ የተማረውን ትምህርት እያነሳ በስፋት ዘምሯል። እኛም ከዚህ የተነሳ ነው በዚህ ርዕስ ለመማር የመረጥነው። እግዚአብሔር አምላካችን በነገር ሁሉ ማስተዋልን ይስጠን። ኒቆዲሞስ የዮሐንስ ወንጌል ምዕራፍ 3 ቁጥር 1 ርዕሳችን ነው። በዚህ ርዕስ ውስጥ በመጀመሪያ ኒቆዲሞስ ማን እንደነበር ወይም እንደሆነ እንመለከታለን። ሁለተኛ ኒቆዲሞስ ማታ ማታ ወደ ደብረ ዘይት እየወጣ ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ለምን ይማር እንደነበረ እንመለከታለን። ሦስተኛ ኒቆዲሞስ ከአምላካችን ከኢየሱስ ክርስቶስ የተማረው ትምህርት ምን እንደሆነ እንመለከታለን። አራተኛ ኒቆዲሞስ የተማረውን ትምህርት በሕይወት ዘመኑ እንዴት አድርጎ እንደኖረበትና እስከ ምን ድረስ እንደተጓዘ ተመልክተን ዛሬኛ ከኒቆዲሞስ ሕይወት ልንማር የሚገባው ነገር ምን እንደሆነ አንስተን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። ኒቆዲሞስ ማን ነው ስንል ከፈሪሳውያን ወገን የአይሁድ አለቃ የነበረ ሰው ነው ይላል። እዚህ ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ርዕስ አድርገን የተነሳንበት የመጽሐፍ ቅዱስ ክፍል ማለት ነው። እስከ ቁጥር 12 ያለውን ነው የምንመለከተው። በየዓመቱ በዚህ በዐቢይ ጾም 7ኛው ሰንበት በቅዳሴው መካከል እንዲነበብ የታዘዘው የቅዱስ ወንጌል ክፍል ስለሆነ ማለት ነው። ኒቆዲሞስ ከፈሪሳውያን ወገን ነው። የአይሁድ አለቃ ተብሏል። ስለ 3 ነገር አለቃ ተብሏል። ባጭሩ ነው ማነሳው። በመጀመሪያ ስለ ዕውቀቱ ነው። ለምን? ምሁረ ኦሪት ነው፣ የኦሪት መምህር ነውና የአይሁድ አለቃ ተብሏል። ሁለተኛ ስለ ሹመቱ ነው። በአይሁድ ላይ አለቃ ዳኛ ተደርጎ ተሹሟል። ባለስልጣን ነው። ስለ ስልጣኑ የአይሁድ አለቃ ተብሏል። ሦስተኛ ስለ ሀብቱ ነው። ባለጸጋ ነው፣ ሀብታም ነው። ከዚህ የተነሳ የአይሁድ አለቃ ተብሏል። በዚያ ዘመን የአይሁድ ሸንጎ አባል ሆኖም ደግሞ ተቆጥሯል። ዛሬ የምክር ቤት አባል እንደሚባል ማለት ነው። ሰናድርሄን ይሉታል የአይሁድን ሸንጎ፣ የዚያም አባል። ኒቆዲሞስ ወደ አምላካችን ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ በሌሊት መጣ ነው የሚለው የሚቀጥለው ታሪክ። በሌሊት መጣ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ዕለት ዕለት በመቅደስ
የእጁን ተአምራት ሲያሳይ የቃሉን ትምህርት ሲያስተምር ይውላል። ማታ ማታ ደግሞ ደብረ ዘይት ወደሚባል ተራራ እየወጣ ኤሊዮን በሚባል ዋሻ ያድራል። በሉቃስ ወንጌል ምዕራፍ 21 ቁጥር 37 ላይ ይሄ በግልጽ ተመዝግቧል። ዕለት ዕለትም በመቅደስ ያስተምር ነበረ፣ ሌሊት ግን ደብረ ዘይት ወደምትባል ተራራ ወጥቶ ያድር ነበረ። ኒቆዲሞስ በሌሊት ነበረ ወደ ደብረ ዘይት የሚወጣው። በሌሊት ሲል ምን ማለት ነው? በመጀመሪያ በቁሙ በጨለማ ጊዜ ማለት ነው። ግልጽ ነው ይሄ። በሌሊት ለምን ሄደ ሲባል ስናየው በቁሙ አሁን በቀን ከሚመጡት ተማሪዎች ቀድሞ ተገኘ ማለት ነው። በብርሃን ከሚመጡት ደቀ መዛሙርት ቀድሞ ተገኘ ያሰኛል። እሱ ብቻ ግን አይደለም። ሌሊትን የመረጠበት ምክንያት አለው። የመጀመሪያው ምክንያት ሌሊትን የመረጠው በዚያን ጊዜ ስላልጠነከረ ስላልበሰለ ውዳሴ ከንቱ ሽቶ ነው። ውዳሴ ከንቱ ፈልጎ ነው። አውሱ የአይሁድ መምህር ተብሏል። አንዱ አለቃ ያሰኘው ስለ እውቀቱ ነው ብለናል። አሁን በቀን ሰው ሁሉ እያየው ቢማር ትምህርት ሳይካተትለት ነው እንዴ አስተምራቸዋለሁ የሚለን ብለው ይተቹት ነበር። ያንን ጠልቶ ሌሊት ተደብቆ ደብረ ዘይት ወጥቶ እጌታችን እግር ስር ቁጭ ብሎ ይማር ነበር። ማንም ሰው አታውቅም ከሚሉት ታውቃለህ ቢሉት ይወዳልና ይሄ ሁላችን ጠባይ ነው። ሌላ ሁለተኛው ነገር ሌሊትን የመረጠበት ምክንያት ምንድነው ስንል አሁንም ስላልጠነከረ አይሁድን ፈርቶ ነው። አይሁድ እንዲህ ብለው ተስማምተዋል። በኢየሱስ ክርስቶስ የሚያምን ከሱ እግር ስር የሚማር እሱን የሚከተል ሰው ከምኩራብ ወጥቶ ይሰደድ ብለው ተስማምተዋል። በተለይም ስልጣኑን እንዳያጣ ፈርቶ ከሹመቱ እንዳይሽሩት ፈርቶ ተደብቆ ነበረ ማታ ማታ የሚወጣው። በዮሐንስ ወንጌል ምዕራፍ 12 ቁጥር 42 ጀምሮ የተመዘገበውን ኃይለ ቃል እንመለከተዋለን። እንደዚህ ብሎ ነው የመዘገበው። ከዚህም ጋራ ይላል ከአለቆች ደግሞ ከአይሁድ አለቆች ከጻፍ ፈሪሳውያን ማለት ነው። ከአለቆች ደግሞ ብዙዎች በእርሱ አመኑ፣ በአምላካችን በኢየሱስ ክርስቶስ አመኑ፣ ከእጁ ታምራት ከቃሉ ትምህርት የተነሳ። ነገር ግን ከምኩራብ እንዳያስወጧቸው በፈሪሳውያን ምክንያት አልመሰከሩለትም። ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና። ኒቆዲሞስም ያን ጊዜ ገና አልበሰለም፣ አልጠነከረም፣ ለስልጣኑ ሰጋ። ስለዚህ ተደብቆ ወጣ ማታ ማታ። ሁለተኛው ምክንያት ነው። ነገር ግን ማታን መምረጡ ጠቅሞታል። ማታን መምረጡ ጠቅሞታል። ስለምን ቢሉ ማታ ባይሆን ኖሮ በቀን ቢሆን ኖሮ ያንን እድል አያገኝም። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ብቻውን አግኝቶ እየጠየቀው በነፃነት ያለምንም ከልካይ ሊማር አይችልም ነበር። ቀን ቀን በጣም ብዙ ሕዝብ ነው አምላካችን ኢየሱስ ክርስቶስን የሚከተለው። ከ5 ገበያ በላይ ሕዝብ ይከተለዋል፣ ያጋፋዋል፣ ያጨናንቀዋል። ማን ይችላል ቀርቦ ብቻውን መጠየቅ? ኒቆዲሞስ ማታን መምረጡ ይሄ አንዱ ጥቅሙ ነው። ሁለተኛ ጥቅሙ ትምህርት እንዲረዳ ሆኗል። ማታ ትምህርት ይረዳል፣ ይገባል። የቀን ልቡና ባካና ነው። ብዙ ነገር ይታያል፣ ብዙ ነገር ይሰማል። ያኔ ልብ ይበታተናል፣ አይሰበሰብም። የሌሊት ልብ ግን ክት ነው፣ ጸጥ ያለ ነው ሁሉ ነገር። ዛሬም በቤተ ክርስቲያናችን የአብነቱ ትምህርት የሚሰጠው የቃሉ ትምህርት ማለት ነው። የአብነቱ ትምህርት ሌሊት ነው፣ በቀን አይደለም። ከቀን በላይ የሌሊቱ ትምህርት ስለሚረዳ ወደ ውስጥ ስለሚገባ ትምህርቱ እንዲገባው ጠቅሞታል ማለት ነው። በሌሊት መጣ ሲል ግን ማታ መጣ ሲል ምስጢራዊ ትርጉሙ
ከማመን አስቀድሞ ማለት ነው። ገና ባለማመን ጨለማ ውስጥ ነበረ ማለት ነው። ወደ ወንጌል ብርሃን መጣ። ብርሃን ወደ ሆነው አምላክ ወደ ኢየሱስ ክርስቶስ መጣ። በጨለማ ውስጥ ብርሃንን እየፈለገ ለምን? ከብርሃን የተገኘ ብርሃን አንቀጸ ብርሃን ተብላ ከምትጠራዋ ከቅድስተ ቅዱሳን ከድንግል ማርያም ከወላዲት አምላክ የተገኘው ብርሃን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሆነ በብዙ ስፍራ ይሄ ተመዝግቧል። በዮሐንስ ወንጌል ምዕራፍ 1 ቁጥር 9 ጀምሮ ኃይለ ቃል እንመልከተው። እስቲ ከኔ ጋር በሉ፣ ለሰው ሁሉ በሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። ለሰው ሁሉ የሚያበራው ለአዳምና ለልጆቹ ሁሉ የሚያበራው ፀሐይ የጽድቅ ፀሐይ እውነተኛው ብርሃን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዓለም ይመጣ ነበራል። ይሄ ምስጢረ ስጋዌ ነው። ነገረ ተዋሂዶ ነው። ከቅድስት ሥላሴ አንዱ አካላዊ ቃል እግዚአብሔር ወልድ በባህሪ አባቱ በእግዚአብሔር አብ ፈቃድ፣ በባህሪ ሕይወቱ በእግዚአብሔር መንፈስ ቅዱስ ፈቃድ፣ በራሱም በእግዚአብሔር ወልድ ፈቃድ ከሰማይ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሂዶ ከብሮ ከሷ ተወልዶ በጠባብ ደረት በአጭር ቁመት ተወስኖ በሥጋ ማርያም ይገለጥ ይታይ ነበረ ማለት ነው። ይመጣ ነበረ ሲል ወደ ዓለም በዓለም የሌለ ሆኖ አይደለም፣ በዓለምም ነበረ ይላል። ይቀጥልና እሱን ቦታ አይወስነውም፣ እርሱ ቦታን ይወስናል እንጂ እርሱ የሌለበት ቦታ የለም፣ የማይኖርበትም ቦታ አይኖርም። ዓለሙም በእርሱ ሆነ ነው የሚለው። ሁሉ በእርሱ ሆነ፣ ከሆነውስ አንዳችስ እንኳ ያለ እርሱ አልሆነም እንዳለ ማለት ነው። ስለዚህ የጽድቅ ብርሃን መጣ፣ በኃጢአት ጨለማ ለነበር ነው ሊያበራ። የሕይወት ብርሃን ተገለጠ፣ በሞት ጨለማ ለነበር ነው ሊያበራ ሕይወትን ሊሰጥ። የትንሣኤ ብርሃን ተገለጠ፣ በመቃብር ጨለማ ውስጥ ተይዘን የነበርነውን ከመቃብር ሊያወጣ። የነጻነት ብርሃን ተገለጠ፣ በሲኦል በባርነት ጨለማ ውስጥ የነበርነውን ነፃ ሊያወጣ። በጨለማው ገዢ በዚህ ዓለም የጨለማ አምላክ በሚባለው በዲያብሎስና በሰራዊቱ አገዛዝ ስር የነበርነውን ነፃ ሊያወጣን ይሄ ብርሃን ተገለጠ። ስለዚህ በሌሊት ባለማመን ጨለማ ውስጥ ሆኖ ኒቆዲሞስ ብርሃንን ፈልጎ መጣ ማለት ነው። ምስጢሩ ይሄ ነው። ኒቆዲሞስ አምላካችን ኢየሱስ ክርስቶስን እንዲህ ብሎ ጠየቀው። ምንድነው በደብረ ዘይት የተማረው? ሶስተኛ እናነሳለን ያልነው ኒቆዲሞስ ምን ተማረ የሚለው ምን ተማረ ስንል እንዲህ ብሎ ይቀጥላል። ከእግዚአብሔር ካልሆነ በቀር አለው አንተ የምታደርገውን ድንቅ ሥራ ድንቅ ተአምራት ማንም ሊያደርግ አይችልምና አንተ ከእግዚአብሔር መምህር ሆነ ወደኛ እንደመጣ እናውቃለን አለው። ሥራ ይናገራል። አንተ ከእግዚአብሔር ጋር ስለሆን እግዚአብሔር ከአንተ ጋር ስለሆነ ይህንን ድንቅ ሥራ ታሳያለህ፣ ብዙ ገቢረ ተአምራት ታደርጋለህና አንተ ከእግዚአብሔር መምህር ሆነ እንደመጣ እናውቃለን ብሎ መሰከረ። አስተውሉ ወገኖች። ኒቆዲሞስ በዚያ ሰዓት የአምላካችን የጌታችን የመድኃኒታችን ኢየሱስ ክርስቶስን እግዚአብሔር ወልድነት አያውቅም፣ ገና አላመነም። ቢያምን ኖሮ ሲመሰክር ምን ይል ነበረ? አንተ እግዚአብሔር ወልድ ሆነ እንደመጣ እናውቃለን ነበር የሚለው እንጂ መምህር ሆነ እንደመጣ እናውቃለን አይለውም ነበረ። የመሰለው እግዚአብሔር ከእርሱ ጋር ያለ አንድ የእግዚአብሔር ሰው ነው የመሰለው። ቋንቋው ይህንን የሚገልጠው ንግግሩ። አምላካችን ኢየሱስ ክርስቶስ ግን ወዲያው ወደ ኒቆዲሞስ ሕይወት ነው የሄደው።
የመጀመሪያውን ምስጢረ ጥምቀትን ነው የገለጠለት። እንዲህ አለው፣ እውነት እውነት እላለሁ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም አለው። ለኒቆዲሞስ ይሄ ከበደው። ልደቱን ነገረው፣ መወለጃውን ግን አልነገረው። ሰው ከሸመገለ በኋላ በእድሜ ከገፋ በኋላ እንደገና ወደ እናቱ ማኅፀን ገብቶ ሊወለድ ይችላልን? ይህ እንዴት ይሆናል አለው። የመሰለው የመጀመሪያውን ልደት፣ ፍጥረታዊው ልደት፣ ሥጋዊው ልደት ከአባት አብራክ ተከፍሎ በእናት ማኅፀን ተጸንሶ የሚወለዱትን ልደት መስሎታል። ይህ እንዴት ይቻላል? እኔን የሚያክል ሰው አሁን እንደገና እናቴ ማኅፀን ውስጥ ገብቼ ልወለዳል? ስለረቀቀበትም አምላካችን ኢየሱስ ክርስቶስ ግን እንዲህ አለው፣ ሰው አለው ዳግመኛ ከውሃና ከመንፈስ ቅዱስ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም ነው ያለ። ከውሃ ብሎ ከማኅፀነ ዮርዳኖስ ብሎ አነሳ። ከመንፈስ ብሎ ከጸጋ መንፈስ ቅዱስ ብሎ አነሳ። ሰው ዳግም በጥምቀት ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ ወደ እግዚአብሔር መንግሥት ሊገባ በእግዚአብሔር መንግሥት ሊኖር አይችልም አለው። ለምን? በዚህ ምድርም ለመኖር የመጀመሪያው ልደት መወለድ የግድ ነው። በዚህ ምድር እየኖርን ያለ ነው። እቺ ምድር ያየናት በሥጋ እኮ የመጀመሪያውን ልደት ስለተወለድን። በሥጋ የመጀመሪያውን ልደት ያልተወለደ ሰው እቺን ምድር ማየት በዚህች ምድር መኖር እንደማይችል እንዲሁ መንፈሳዊውን ልደት ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት ያልተወለደ ደግሞ ያቺኛዋን ዓለም መንግሥተ ሰማያትን ማየት ወደዚያ መግባት በዚያ መኖር አይችልም። ይህንን የነገረው ኒቆዲሞስ ከበደው። አምላካችን ኢየሱስ ክርስቶስ እንዲህ እያለ ያብራራለት ጀመረ። አዎ እውነት እውነት እልሃለሁ አለው፣ ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ ግን መንፈስ ነው አለ። ከዚህ ከሟች ከፈራሽ ከበስባሽ ሥጋ የተወለደ ሁሉ ይሞታል፣ ይፈርሳል፣ ይበሰብሳል። ደግሞ ሕያው ከሆነው መንፈስ ከመንፈስ ቅዱስ በጥምቀት ዳግም የተወለደ ደግሞ ሕያው ሆኖ ለዘላለም ይኖራል። አዎ አይሞትም፣ አይፈርስም፣ አይበሰብስም። ከመንፈስ የተወለደ ሁሉ መንፈስ ነው ማለት ነው። ሌላው ከዚህ ከግዙፉ ከሚጨበጥ ከሚዳሰስ ከሚታይ ሥጋ የተወለደ ሁሉ የሚታይ ልደት ነው። ከረቂቁ ከማይታየው ከማይጨበጠው ከማይዳስሰው ረቂቅ መንፈስ ቅዱስ የሚወለዱት ልደት ደግሞ ረቂቅ ነው። ምንም የሚያጠምቀው ካህን ቢታይም የምንጠመቅበት ውሃም ቢታይም እነሆ ልጅነት ስናገኝ ዳግም በጥምቀት ስንወለድ ግን አይታይም። ጥምቀትን ምስጢር ያሰኘው አንዱ ነገር ይሄ ነው። በእምነት የምንቀበለው ነው፣ አይታይም። ሌላው ምስጢር ያሰኘው ላመኑት እንጂ ላላመኑት ስለማይሰጥ ነው። ስለዚህ ከመንፈስ የተወለደ መንፈስ ነው ብሎ ነገረው። በሌላም ምሳሌ አነሳና እንዲህ አለ፣ ነፋስ ወደ ወደደው ይነፍሳል፣ ከየት እንደመጣ ወዴትም እንደሚሄድ አታውቅም። ከመንፈስም የሚወለዱት ልደት እንዲሁ ነው አለው። እውነት ነው። ነፋስ አይታይም፣ አይጨበጥም፣ አይዳስስም። ነፋስ የሚታወቀው በስራው ነው። አዋራውን ሲያበን፣ ዛፉን ሲያወዛውዝ፣ ማዕበሉን ሲያናውጥ በስራው ይታወቃል። እንዲሁም መንፈስ ቅዱስም ረቂቅ ነው።
በብሉይ ኪዳን መንፈስ ቅዱስ በረድኤት በወደደው ላይ ያድራል። ለምሳሌ ሀብተ ሙሴ በኢያሱ ላይ ሲያድር እንዳልታወቀ፣ ሀብተ ኤልያስ በኤልሳ ላይ ሲያድር እንዳልታወቀ፣ መንፈስ ቅዱስም ትንቢት ሲያናግር ሱባኤ ሲያስቆጥር ነው የሚታወቀው ብሎ አነሳ። በሐዲስ ኪዳንም እንደዚሁ ነው። መንፈስ ቅዱስ ረቂቅ ነው፣ አይታይም፣ አይጨበጥም፣ አይዳሰስም። የሚታወቀው በስራው ነው። ቋንቋ ሲያናግር ምስጢር ሲያስተረጉም ነው የሚታወቀው። እንዲሁ እውር ሲያበራ፣ ጎባጣ ሲያቀና፣ ለምጽ ሲያነጻ፣ ሽባ ሲረታ፣ ድውይ ሲፈውስ፣ ሙት ሲያስነሳ በገቢረ ተአምራቱ ይታወቃል መንፈስ ቅዱስ። ቅዱሳን ሐዋርያት ከጸጋ መንፈስ ቅዱስ የተነሳ ያንን ያደርጉ ነበረና ያ የመንፈስ ቅዱስ ሥራ ስለሆነ መንፈስ ቅዱስን እዚህ አለ እዚያ የለም፣ እዚያ አለ እዚህ የለም አትለውም። ለምን? መንፈስ ቅዱስን ቦታ አይወስዱም። አባታችን ክቡር ዳዊት እንዲህ እያለ ዘመረ። ከመንፈስህ ወዴት ይሄዳለሁ? ከፊትስ ወዴት እሸሻለሁ? ወደ ሰማየ ሰማያት በወጣ አንተ በዚያ አለ፣ በብርሃንነትህ ታበራለህ። ወደ መቀመቃት ወደ ጥልቁም በወርድ አንተ በዚያ አለ፣ በእሳትነትህ ታቃጥላለህ ያለው የዳዊት መዝሙር 138 ቁጥር 7 ላይ የተመዘገበ ኃይለ ቃል። ስለዚህ እዚህ አለ እዚያ የለም፣ ከዚህ ወደዚያ ይሄዳል፣ ከዚያ ወደዚህ ይመጣል አትለውም። እና ይሄ የመንፈስ ቅዱስ ሥራ ነው ብሎ ነገረው፣ አስተማረው በሚገባ ማለት ነው። ያን ጊዜ ኒቆዲሞስ አሁንም ስላልገባው ይህ እንዴት ሊሆን ይችላል አለ። አሁንም ገና አልገባው። የእግዚአብሔር ቋንቋ ከበደው። አምላካችን ኢየሱስ ክርስቶስ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህንን አታውቅምን? አንዱ አለቅነቱ በእውቀቱ ነው ብለናል ቅድም ስናነሳ። ይኸው አምላካችን ኢየሱስ ክርስቶስ እኮ ገለጠው። አንተ የእስራኤል መምህር ስትሆን አለ ይገባዋል፣ መምህርነቱን አነሳለት። ከዚያም ይህን አታውቅምን ብሎ ገሰጸው። አንተ ለሌሎች ልታስተምር ሲገባ እንደገና በብዙ አይነት መንገድና ምሳሌ እያስተማርኩ እያስረዳሁ እየነገርኩ ይህን አታውቅምን ብሎ ገሰጸው። አለመረዳቱ አለማወቁ ያስገስጸው ዘንድ ይገባው ነበርና። ከዚያም እንዲህ አለ አምላካችን ኢየሱስ ክርስቶስ፣ እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክራችንንም አትቀበሉትም አለ። መጀመሪያ ያንን ሲል እሱ የማያውቀው ነገር ኖሮ አይደለም የምንናቀውን እንናገራለን ያለ። ያየነውን እንመሰክራለን ያለው ያላየው ነገር ኖሮ አይደለም። በሱ ዘንድ የማይገለጥ የተከደነ የማይታወቅ የተሰወረ ምንም ነገር የለ፣ ሁሉ ግልጥ ነው። ምን ማለት ነው ግን? ራሱን ከመጥምቀ መለኮት ከቅዱስ ዮሐንስ አስገብቶ ሲናገር የምናውቀውን እንናገራለን፣ ያየነውን እንመሰክራለን፣ ምስክራችንን ግን አትቀበሉትም አለ። ብዙዎች የመጥምቀ መለኮት የቅዱስ ዮሐንስን ምስክርነት አምነው አልተቀበሉምና ያንን አነሳ። ሌላው ከባህሪ አባቱ ከእግዚአብሔር አብ ከባህሪዎቱ ከእግዚአብሔር መንፈስ ቅዱስ ጋር ያለውን ነገር አንስቶ ነው። በህልውና የምናውቀውን እንናገራለን፣ በህልውና ያየነውን ያለውን እንመሰክራለን፣ ምስክራችንን ግን አትቀበሉትም አለ። እርሱ ከባህሪ አባቱ ከእግዚአብሔር አብ ከባህሪዎቱ ከእግዚአብሔር መንፈስ ቅዱስ ጋር የተካከለ አንድ አምላክ ነውና። እግዚአብሔር ወልድ ኢየሱስ ክርስቶስ ብዙ ስፍራ ላይ እንዲህ ብሎ ይናገር ነበር በመዋዕለ ስብከቱ። እኔና አብ አንድ ነን ብሏል። በዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ በስልጣን በመለኮት በባህሪ በአገዛዝ በህልውና በመንግስት ይህንን በመሳሰለ ሁሉ አንድ አምላክ አብ ወልድ መንፈስ ቅዱስ
አንዱ ከአንዱ አያንስም፣ አንዱ ከአንዱ አይበልጥም። በምስጢረ ሥላሴ የተማርነውና ሁላችን የምናውቀው ቃል ነው። ለአብ ያለው ሁሉ የኔ ነው ብሏል። የዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ ተመዝግቧል። ይህንን ማለት ነው ለአብ ያለው ሁሉ የወልድ ነው፣ ለወልድ ያለው ሁሉ የመንፈስ ቅዱስ ነው። አንዱ ያለ አንዱ ያለው፣ አንዱ ደግሞ የሌለው ነገር የለም። የምናውቀውን እንናገራለን፣ ያየነውንም እንመሰክራለን። ምስክራችንን ግን አትቀበሉትም ማለት የምስጢረ ሥላሴን ነገር ነው ያነሳው እዚህ ላይ ማለት ነው። እንግዲህ ኒቆዲሞስ በጣም ብዙ ትምህርት ተምሯል በደብረ ዘይት ከአምላካችን ከኢየሱስ ክርስቶስ። ይሄንን የዕለቱ ቅዱስ ወንጌል ክፍል ስለሆነ ነው ይሄንን ብቻ ማነሳው። ቀጥላችሁ እናንተ ተመልከቱ። ከአምላካችን ከኢየሱስ ክርስቶስ ብዙ ትምህርት ተምሯል ኒቆዲሞስ። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስን ቤዛነት መስዋዕትነት ነገርም በሚገባ ተምሯል። ከዚህ በኋላ ኒቆዲሞስ የክርስቶስ የምስጢር ደቀ መዝሙር ሆኖ ከልቡ ተከተለው። መጀመሪያ በእግር ነበረ ተከትሎ ማታ የወጣው። አሁን በእግር ልቡናው መከተል ጀመረ። ከ12ቱ ደቀ መዛሙርት ከቀን ተማሪዎች ያልተቆጠረ የማታ ተማሪ ሆነ። ኒቆዲሞስ ከአይሁድ መካከል ተለይቶ ወጣ። ከጸሐፍተ ፈሪሳውያን ተለይቶ ወጣ። ከነኛ ከተመጻዳቂዎቹ መካከል ተለይቶ ወጣ። አስተውሉ። ቅድም ተከታተለናል፣ ሰምተናል። ረቢ ሰገደ በመንፈቀ ሌሊት ለረቢ አኮኑ አጥባይ እምናጥባይ የአቢ መምህሩ ለመምህሩ ሰገደ። ለምን? ከጣትም ጣት ይበልጣልና። የጸጋው መምህር የአይሁድ መምህር ኒቆዲሞስ በባህሪው መምህር ለሆነው ለአምላካችን ለኢየሱስ ክርስቶስ የአምልኮ ስግደት ሰገደ ነው። ለምን? ከጣትም ጣት ይበልጣልና። ከኒቆዲሞስ መምህርነት የአምላካችን የኢየሱስ ክርስቶስ መምህርነት ይበልጣልና። የኒቆዲሞስ በጸጋ ከአምላካችን ያገኘው ነው። የአምላካችን የኢየሱስ ክርስቶስ ግን የባህሪው ነው። የጠቢባን ጠቢብ ስለሆነ ጥበብን ዕውቀትን ለጠቢባን ያደለ የሚያድል እሱ ስለሆነ ስለዚህ ሰገደ። የሰገደለት ስግደት የአምልኮት ስግደት። አሁን አመነ ኒቆዲሞስ፣ ክርስቶስን ተከተለ። ማታ የተማረውን ትምህርት ቀን እንዴት አድርጎ ነው የተገበረው? በትምህርቱ እንዴት ኖረ? እንዴት ተመላለሰ ኒቆዲሞስ? ብሉይ ኪዳንን የብሉይ ኪዳን መምህር ነው፣ የኦሪቱ ምሁር ነው፣ ጠንቅቆ ያውቃል። አሁን አዲስ ኪዳንን ከባለቤቱ ክርስቶስ ተማረ። እንዴት አድርጎ ኖረበት? ዕውቀቱን እንዴት ተጠቀመበት? መጀመሪያ ይህንን እናነሳለን። አራተኛ እናነሳለን ያለው ይህ ስለሆነ መማር አንድ ነገር ነው፣ ማወቅ አንድ ነገር ነው። ዕውቀትን ትምህርትን ደግሞ እንዴት አድርጎ ነው የኖረበት? በጣም ብዙ ነገር አለ። አንድ ምሳሌ እናነሳለን። የዮሐንስ ወንጌል ምዕራፍ 7 ቁጥር 32 ጀምሮ የተመዘገበውን እንመለከታለን። እንደዚህ ሆነ ይላል። ፈሪሳውያን ሕዝቡ ስለ እርሱ እንደዚህ ሲያንጎራጎሩ ሰሙ። ስለ ክርስቶስ ማለት ነው። የካህናት አለቆችና ፈሪሳውያንም ሊይዙት ሎሌዎችን ላኩ ይላል። አምላካችን ኢየሱስ ክርስቶስን አስራችሁ ይዛችሁ አምጡ ብለው አገልጋዮችን ላኳቸው፣ ሎሌዎችን ላኩ። ሎሌዎቹ ሄዱና ክርስቶስን ሲያዩ እጃቸውን ጭነውበት ማሰር ከበዳቸው። በእጁ ታምራት ዕውር ያበራል፣ ጎባጣ ያቀናል፣ ለምጽ ያነጻል፣ ሽባ ይረታል፣ ድዊ ይፈውሳል፣ ሙት ያስነሳል። እንዴት አድርገን እጃችን እንጭናለን አሉ። በቃሉ ትምህርት የተጨነቁትን ያረጋጋል፣ ያዘኑትን ያጽናናል፣ ለታወቁት ጸጥታና ሰላምን ይሰጣል፣ ተስፋ ለቆረጡት የቆረጡትን ተስፋቸውን ይቀጥላል፣ የአልቃሾችን እንባ ከዓይኖቻቸው ላይ ያብሳል፣ ሐዘናቸውን ለደስታ ልቅሷቸውን ለሳቅ ይቀይርላቸዋል።
ስለዚህ በፍጹም አሉ ሎሌዎቹ እጃችንንማ በዚህ ሰው ላይ ጭነን አናስረውም አንይዘውም ብለው ባዶ እጃቸውን ተመለሱ። አባታችን ክቡር ዳዊት ሲዘምር እንደዚህ ብሎ ነው አስቀድሞ የተናገረው። የዳዊት መዝሙር 44 ቁጥር 2 ጀምሮ የተመዘገበውን ቃል እንመልከት። ውበትህ ከሰው ልጆች ይልቅ ያምራል ይለዋል። ሞገስ በከንፈሮች ፈሰሰ ነው። ውበት ሲለው በመጀመሪያ በቁሙ ውበቱን ነው፣ ደምግባቱን ነው። ውበትህ ከሰው ልጆች ይልቅ እጅግ ያምራል። አንዱ እሱ ነው። እሱ ብቻ ግን አይደለም። ውበት ውጫዊ አፍአዊ ብቻ ሳይሆን ንጽህናውን ቅድስናውንም የሚያመለክት ኃጢአት ለባህሪው ማይስማም እንከን ማይወጣለት ነውር ነቀፋ የማይገኝበት ነው። እሱ ጻድቅ ባህሪ ነው፣ ንጹሕ ባህሪ ነውና ውበት ከሰው ልጆች ይልቅ እጅግ ያምራል። ሞገስ በከንፈሮች ፈሰሰ። ከአንደበቱ የሚወጣው ቃል ይጣፍጣል። ከማር ወለላ በላይ ይጣፍጣል፣ ከወተትም በላይ ይጣፍጣል። የሚጣፍጥ ቃል፣ የሕይወት ቃል፣ የሰላም ቃል፣ ነፍስን የሚያረካት ቃል፣ ተስፋን የሚቀጥል ቃል ስለሆነ ለዚህ ነው ያን ሰምተው በፍጹም አሉ፣ በህሊናቸው ተጠቀሙ። እግዚአብሔር አምላካችን በህሊናችን እንድንመራ ይርዳል። አለቆቻቸውን ደስ ለማሰኘት ብለው ህሊናቸው የነገራቸው ክርስቶስን አስረው ይዘው አልመጡ። በፍጹም አሉ፣ እምቢ አሉ። እነኛ ሎሌዎች የታደሉ ናቸው። ሰው እኮ ዛሬ የሚቸገረው እኮ ህሊናውን ጥሎ እኮ ነው። ሰውን ደስ ለማሰኘት ብሎ ህሊናው እየወቀሰው እየከሰሰው የማይገባ ነገር እያደረገ እኮ ነው። ሰው በአእምሮ መጠቀም አለበት። ምን ይላል አባታችን ክቡር ዳዊት ሲዘምር? አእምሮ የተሰጠው ሰው በህሊና መመራት አለበት እንጂ እንደ እንስሳት እንደ አራዊት መሆን የለበትም። እስቲ ከኔ ጋር በሉ፣ በልባብና በሉ በልጓም ጉንጫቸውን እንደሚለጉማቸው ልብ እንደሌላቸው እንደ ፈረስና እንደ በቅሎ አትሁኑ። መዝሙር 31 ቁጥር 9 ጀምሮ የተመዘገበ ይልቃል። ጉንጫቸውንና አፋቸውን የሚለጎሙ ልብ የሌላቸው የማያስተውሉ አዋቂት ነፍስ የሌለቻቸው ደማዊት ነፍስ ያለቻቸው እንስሳት ናቸው የሚለጎሙት። ፈረስ በቅሎ ይለጎማሉ። ከዚያ እነሱ ወደ ፈለጉበት ሳይሆን የለጎሟቸው የሚቀመጡባቸው ሰዎች ወደ ፈለጉት አቅጣጫ ይወስዷቸዋል። ለምን? ልብ የላቸውማ። በራሳቸው አይወስኑም፣ በማስተዋል አይመሩም። ደማዊት ነች ነፍሳቸው፣ ሕያዊት አይደለች፣ አዋቂት አይደለች፣ ዘላለማዊት አይደለች። ልብ የላቸውም ማለት ነው። የሚያሳዝነው ዛሬ አንዳንዶች ሰው ሆነው ተፈጥረው እንስሳት ሆነው ይኖራሉ። ፈረስ ሆነው ይኖራሉ፣ በቅሎ ሆነው ይኖራሉ። በቃ ተለጉመው በልባብ በልጓም አለ እዚህ ላይ በሌላ ገመድ ምናምን እንዳይመስላችሁ ጥቅም የለጎማቸው ሰዎች አሉ። በገንዘብ የተለጎሙ ሰዎች አሉ። በሚጠፋ ብር በሚፈነግል ወንበር የተለጎሙ ሰዎች አሉ። ሹመት ሽተው ስልጣን ፈልገው ህሊናቸው እየወቀሳቸው እየከሰሳቸው ከክፉዎች ጋር የሚተባበሩ ሰዎች አሉ። እነገሌን ደስ ለማሰኘት ነው ብለው ማለት ነው። እነኚህ ሎሌዎች ግን በፍጹም አሉ፣ በፍጹም በህሊናቸው ተመሩ። እግዚአብሔርን ይፈራሉ፣ ሰውን ያፍራሉ። ይህ ሰው ምን በደል አለበት? እንዴት ዝም ብለን ተነስተን እናስረዋለን እንይዘዋለን? ባዶ እጃቸውን ተመለሱ። ዛሬ ሰው እኮ የህሊናውን ፍርድ ቢጠብቅ ኖሮ በዓለም ላይ የምናየው ይሄ ግፍ፣ ይሄ ክፉ ስራ ሁሉ አይፈጸምም ነበር። ትልቁ ችግር
ብዙዎቻችን ህሊናችንን ጥለን ህሊናችን እየወቀሰን እየከሰሰን ሰውን ደስ ለማሰኘት ብለን ብዙ እናደርጋለን። ሰውን ደስ ከማሰኘት ይልቅ እግዚአብሔርን ደስ እንድናሰኝ አምላካችን እግዚአብሔር በቸርነቱ ይርዳል። ሰው ሆነን ተፈጥረን ፈረስ በቅሎ ሆነን ከመኖር ያድነን። ሰው ሆኖ ተፈጥሮ እንስሳት ሆኖ መኖር ቋል ሆድን እያመለኩ ማለት ነው። በቃ ለመብላት የሚኖሩ ሰዎች አሉ፣ ሌላ ነገር የለም። ሰው ሆኖ ተፈጥሮ ደግሞ አውሬ ሆኖ የሚኖሩ ሰዎች አሉ፣ ጨካኞች፣ ነፍሰ ገዳዮች፣ ርህራሄ የሌላቸው። በዚህ በ21ኛው ክፍለ ዘመን ሰዎች አራዊትን አስለምደው ከአራዊት ጋር ይጫወታሉ። አንዳንድ ሰዎች ደግሞ ከአውሬም ከፍተው ወገናቸውን ይበላሉ፣ ይሰብራሉ፣ ይገላሉ። ይህ ሰው ያወቀው ፀሐይ የሞቀ አደባባይ ምስጢር ነው። ሰው ሆኖ መፈጠርና ሰው ሆኖ መኖር በጣም ይለያያል። በዓለማችን ውስጥ ሰው ሆኖ የተፈጠሩ ሰዎች አሁን እንኳን ከ7.5 ቢሊዮን በላይ አሉ። ሰዎች ሆነው የሚኖሩ ስንት ሰዎች ናቸው ነው ጥያቄው። ሰው ሆኖ መፈጠርና ሰው ሆኖ መኖር ይለያያል። አምላካችን እግዚአብሔር በጥንተ ተፈጥሮ ሰው አድርጎ ፈጥሮናል። በአዲስም ተፈጥሮ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ውድ ዋጋ ከፍሎ የመጨረሻ ዋጋ ከፍሎ መተኪያና መለኪያ የሌለው ዋጋ ከፍሎ እንደገና ሰው አድርጎናል። ሰው ሆኖልን ዛሬም ሰው አድርጎ የፈጠረን አምላክ ሰው ሆነን እንድንኖር በቸርነቱ ይርዳል። ትዝ ይላችኋል ክቡር ዳዊት አባታችን በሥጋ ሊያንቀላፋ ሊሞት በተቃረበ ጊዜ ልጁ ሶሎሞንን እንደዚህ እያለ ይመክረው ነበረ። ልጄ ሆይ ሰው ሁን ይለው ነበር። ልጄ ሆይ ምን ሁን? እዚያ አንደኛ ነገሥት ምዕራፍ 2 ቁጥር 3 ላይ ተመዝግቧል። ልጄ ሆይ ምን ሁን? ሰው ሁን። ሰው አይደለም እንዴ ሶሎሞን? ሰውማ ነው። ሰው ሁን፣ እግዚአብሔርን የምትፈራ ሰው ሁን። ሰውን የምታፍር ሰው ሁን። ሰውን ሃይማኖትን የምታጸና ምግባርን የምታቀና ሰው ሁን ነው። ሰው ማለት ይሄ ነው። ሰው ማለት እንደዚህ በሁለት እግሩ ቆሞ የሚሄድ ብቻ ማለት አይደለም። እንደዚህማ ሞልቷል። ሰው ሆኖ መኖር ያስፈልጋል። እነኛ ሎሌዎች ሰው ሆኖ ነው የኖሩት። እግዚአብሔር በሰጣቸው ሕሊና ወሰኑ፣ ባዶ እጃቸውን ተመለሱ። ከዛ ካህናቱ፣ ጻፍት፣ ፈሪሳውያን፣ የአይሁድ አለቆች ጠየቋቸው። እስቲ እንመልከተው የዮሐንስ ወንጌል ምዕራፍ 7 ቁጥር 45 ጀምሮ። ሎሌዎቹም ወደ ካህናት አለቆችና ወደ ፈሪሳውያን መጡ። እነዚያም ያላመጣችሁት ስለምንድን ነው አሏቸው። ለምን ይዛችሁት አልመጡ? የእኛ ትእዛዝ ለምን አልተከበረም? ለምን ያላሰራችሁት አሏቸው። ሎሌዎቹም እንዲህ አሉ፣ እንደዚህ ሰው ማንም እንዲሁ ከቶ አልተናገረም። ስለዚህ ልንይዘው አልቻልንም ብለው ተናገሩ። ምንም ነገር አላገኘንበት። አየን፣ የሚናገረው የሚሰራውን አየን፣ የሚያሳስር ምንም ነገር የለም። ስለዚህ እሰሩት ያዙት ብትሉንም ምንም ስላላገኘንበት አላሰርንም፣ አልያዝንም። ዛሬ አንዳንድ ሎሌዎች፣ አንዳንድ አገልጋዮች፣ አንዳንድ ሰዎች ያለቃዬ ትእዛዝ ነው። ሰው ተኩሶ ለመግደል ያለቃዬ ትእዛዝ ነው። በቃ እገሌን ያለኝ እገሌን ያዘዘኝ እኔ አውቃለሁ። ምንም እንደሌለበት አውቃለሁ። ምንም እንዳልበደለ እንዳላጠፋ እኮ አውቃለሁ። ሁሉና የሚያውቃል። ግን ምን ላድርግ? ያለቆቼ ትእዛዝ ነው የሚሉ ሰዎች እኮ አሉ። ይሄ ነው ትልቁ ችግር ላይ በሀገራችንም እየሆነ ያለው ይሄ ነው። አለቆቻችን አዘውን ነው ይላሉ ሰዎች። ወገናቸውን በጠራራ ፀሐይ ሲገሉ፣ ሲያፈናቅሉ፣ ሲያርዱ፣ ሕፃናት ብለው ሳይምሩ ሳይራሩ፣ ሽማግሌዎች ብለው ሳያፍሩ ሳያከብሩ፣ ነፍሰ ጡር መውለጇ የደረሰ ወልዳ የመታጠብ አራስ እንክብካቤ ይገባል። አለቆቻችን ያዘዙን ነው፣ የሰጡን መመሪያ ነው ብለው ነው ከእንግዲህ ያሉ ሕሊናን ጥሎ ማለት ነው። እነሱ ግን በፍጹም አሉ። እዚያ እንዲህ አሉ አለቆቻቸው፣ እናንተ ደግሞ ሳታችሁን አሉ። የሳቱት እኮ ሎሌዎቹ ሳይሆኑ እኮ አለቆቻቸው ናቸው የሳቱት።
የማይያዘውን ያዙ ሲሉ ነው። የማይታሰረውን እሰሩ ሲሉ እኮ ነው። ከአለቆች ወይስ ከፈሪሳውያን በእርሱ ያመነ አለና? እኛ ያላመንበትን እንዴት እናንተ ታምኑበታላችሁ? እኛ ያልተቀበልነው እንዴት ትቀበላላችሁ? ምን ማለት ነው? እኛ የወደድነውን ውደዱ ነው። እኛ የጠላነውን ጥሉ ነው። እኛ የተቀበልነውን ተቀበሉ ነው። እኛ ያልተቀበልነውን አትቀበሉ ነው። ስለዚህ ጸሐፍት ፈሪሳውያን፣ የካህናት አለቆች አይሁድ አልተቀበሉትምና ስለዚህ ሌሎቹ መቀበል የለባቸው። ዛሬም የአንዳንድ ሰዎች አመለካከት የሚመርጡልናል። የምናምነውን እምነት ለመምረጥ የሚፈልጉ ባለስልጣኖች አሉ። የምንሰራውን ስራ ሊመርጡልን የሚፈልጉ ባለስልጣናት አሉ። እኛ ነን ትክክል፣ እኛ ያመንበትን ብቻ እመኑ፣ ከኛ ጋር ተስማሙ፣ የወደድነውን ውደዱ፣ የጠላነውን ጥሉ የሚሉ ሰዎች አሉ። በዚህም ደግሞ ተነድተው የተወሰዱ ሰዎች አሉ። የሚያሳዝነው ደግሞ እግዚአብሔር አምላካችን ለነኚህ በክፋት ከሚኖሩ አለቆች ባለስልጣናት ጋር በክፉ ስራቸው ከመተባበር እግዚአብሔር ሁላችንንም ይሰውረን፣ በህሊናችን እንድንመራ ይርዳን። ከዚያ በኋላ ይሄ ነገር ወደ ማታው ተማሪ ወደ ኒቆዲሞስ መጣ። አሁን ደግሞ ስልጣኑ ሊፈተን ነው። ትምህርቱን ተማረበት፣ አወቀበት። አሁን አንተ ምን ትላለህ ተባለ። ይህንን እንመልከት። የዮሐንስ ወንጌል ምዕራፍ 7 ቁጥር 50 ላይ እንመልከት። ከነርሱ አንዱ በሌሊት ቀድሞ ወደ እርሱ መጥቶ የነበረ። መቼ መጥቶ የነበረ? በሌሊት። እንዲህ ብሎ ነው ኒቆዲሞስን የሚገልጠው። የማታ ተማሪ ስለነበር በሌሊት ቀድሞ ወደ እርሱ መጥቶ የነበረ ኒቆዲሞስ ሕጋችን አስቀድሞ ከእርሱ ሳይሰማ ምንስ እንዳደረገ ሳያውቅ በሰው ይፈርዳልን አላቸው። ተፈተነ። የብሉይ ኪዳኑ ዕውቀት ተፈተነ። የሐዲስ ኪዳኑም ዕውቀት ተፈተነ። ኦሪቱን ያውቃል ጠንቅቆ፣ መምህር ነው። ወንጌሉን ደግሞ ከባለቤቱ ከክርስቶስ ተምሯል። ዕውቀቱን እንዴት እንደሚሰራበት ነው የምናየው። ከብሉይ ኪዳን ጠቀሰ። ኦሪት ዘዳግም ምዕራፍ 1 ቁጥር 16 ጀምሮ የተመዘገበውን ኃይለ ቃል መመልከት ይቻላል። እንደዚህ ብሎ ነው ያነሳው። ለዳኞች ለባለስልጣናት እግዚአብሔር የሰጠው ትእዛዝ ነበረ። በዚያን ጊዜም ይላል የወንድሞቻችሁን ነገር ስሙ ይላል። በሰውና በወንድሙ ከእርሱም ጋር ባለው መጻተኛ መካከል ስደተኛ እንኳን ቢሆን በጽድቅ ፍረዱ፣ በእውነት ፍረዱ፣ በፍርድም አድሎ አታድርጉ። ታላቁን እንደምትሰሙ እንዲሁም ታናሹን ስሙ ይላል። ፍርድ ለእግዚአብሔር ነውና ከሰው ፊት አትፍሩ። ስለዚህ ሕጋችን ምን ይላል? ሕግ ጠቀሰ። ሁሉም ክርስቶስ ይያዝ ነው የሚለው። አንድ ሰው ተገኘ፣ ኒቆዲሞስ። ሕግ ጠቅሶ አሸነፋቸው፣ ረታቸው። ሕጋችን እኮ መጀመሪያ ምን እንዳደረገ መመርመር አለበት። ስሙት ይላል። ከዚያ በኋላ ማስረጃ ሊኖረን ይገባል፣ መረጃ ሊኖረን ይገባል። የዚህ ሰው ጥፋቱ ምንድን ነው? ዝም ብለን እናስረዋለን እንዴ? እንይዘዋለን እንዴ? ሳናጣራ እንዴት ይሆናል? ሕጋችን አይደለም። አንደኛ ብሉይ ኪዳኑን ጠንቅቆ ያውቃል፣ ተምሮታል። ሁለተኛ በሐዲስ ኪዳንም ጌታችን እግር ስር ቁጭ ብሎ ማታ ማታ ተምሯል። አውቆታል። ማን እንደሆነ አውቆታል። ክርስቶስን አምኖበታል። ተማሪው ነው፣ ደቀ መዝሙሩ ነው፣ የስውር ደቀ መዝሙር። ስለዚህ መሰከረ። አይሆንም አለ። አያችሁ፣ እውነትን የያዘ ሰው ያሸንፋል። በጣም ብዙ ሰዎች ናቸው በድምፅ ብልጫ ግን አላሸነፉትም፣ አልረቱትም። ደግሞ እሱ የመጨረሻ ወሳኝ ስለሆነ ነው። ከዚያ እንዲህ አሉ፣ አንተም ደግሞ ከገሊላ ነህን አሉት። ከገሊላ ነህን ማለት ደቀ መዛሙርት የተጠሩት ከገሊላ ነው። አንተም የሱ ደቀ መዝሙር ነህ ወይ? አምነህበታል ወይ? ትቀበለዋለህ ወይ ማለታቸው ነው። እኛ የሎሌዎቹ ሲገርመን ለካ አንተም እንደዚህ ነህ አሉት። ከዚያም ነቢይ ከገሊላ እንዳይነሳ መርምርና ብለውት እያንዳንዱ ወደ ቤቱ ሄደ። አንደኛ ተከራክረው መርታት ስለማይችሉ ሕግ ጠቅሶ ነው ያሳፈራቸው። በትምህርቱ አሸንፏቸው።
ሁለተኛ ስልጣኑን ተጠቅሞ ነው። በስልጣኑ የረታቸው ያሸነፋቸው። ጥበብ ተጠቅሞ ነው። በጥበብ ነው ያሸነፋቸው። አያችሁ፣ አይኔ ብቻዬን ነኝ። ካጠገቤ ያሉት አብረውኝ የሚሰሩት የሥራ ባልደረቦቼ ሁሉ ያንን ተስማምተውበታል፣ አምነውበታል። ስለዚህ ብቻዬን ምን ለውጥ አመጣለሁ? እኔ የእነሱን ፈቃድ ካልፈጸምኩ በስተቀር እንዴት ይሆንልኛል አለ። ፍላጎት ካለ መንገድ አለ። ከልብ ይፈልግ ስለነበር ጽድቅ ለማድረግ ስለዚህ መንገድ አገኘ። ሕጉን ጠቅሶ ክርስቶስን ከመያዝ ከመታሰር፣ በክርስቶስ ላይ መጥፎ ነገር ከመደረግ፣ ከክፎች ጋር ተባባሪ ከመሆን ዳነ። አያችሁ፣ አንዱ ኒቆዲሞስ በብዙሃን መካከል ሕሊናው ማይወቅሰውን ነገር ሰርቶ አለፈ። ቀድሞም የሚያውቀውን ሕገ ኦሪት ኋላም የተማረውን ሐዲስ ኪዳኑን ወንጌሉን ተገበረው። እግዚአብሔር አምላካችን የተግባር ሰዎች ያድርገን። አሁን ሕጉን መጻፍ፣ ሕጉን ማንበብ፣ ሕጉን መናገር፣ ሕጉን መስማት፣ ሕጉን መስበክ፣ ሕጉን መዘመር፣ ሕጉን ግድግዳ ላይ መለጠፍ፣ ቤታችን ውስጥ መለጠፍ፣ መኪናችን ውስጥ ማንጠልጠል፣ ልብሳችን ላይ አትመንጠልፈን መሄድ ሞልቷል። ስንቶቻችንን ሕጉ እየኖሩ እንደ ቃሉ እየኖሩ ነው። ጸሐፍት ፈሪሳውያን እኮ ቃሉ ከልቡናችን ሞልቶ ተርፏል ብለው ልብሳቸው ላይ ጠልፈው ጠቅሰው ትሄዱ ነበር። በዚህ በኩል ችግር የለባቸው፣ ግን አልኖሩበትም። ከእነሱ መካከል ግን ኒቆዲሞስ ተገኘ። እንደሚናገር የሚሰራ፣ እንደሚያነብ የሚሰራ፣ ዕውቀቱን በተግባር የተረጎመ ያሳይ። መጽሐፍ ምን ይላል? ለክርስቶስ ወንጌል እንደሚገባ ኑሩ ይላል። ፊልጵስዩስ ምዕራፍ 1 ቁጥር 27 አምላካችን እግዚአብሔር ለቅዱስ ወንጌሉ እንደሚገባ እንድንኖር በቸርነቱ ሁላችንንም ይርዳል። ተፈተነ፣ አለፈ። እስከምን ድረስ ተጓዘ ኒቆዲሞስ? ሌላ እናነሳለን ያልነው እሱን። እንሂድ፣ ቀራኔው እንውጣ። በዮሐንስ ወንጌል ምዕራፍ 19 ላይ ይሄ ታሪክ ደግሞ ተመዝግቦ እናገኘዋለን። ሁላችንም የምናውቀው ነው። አዎ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለድነት ዓለም ለቤዛ ዓለም በዕለተ ሐሙስ ምሽት ታልፎ ተሰጠ። በዚያ ምሽት የቀን ደቀ መዛሙርት ትተውት ሸሹ። ደቀ መዛሙርት ሁሉ ትተውት ሸሹ ይላል የማቴዎስ ወንጌል ምዕራፍ 26 ቁጥር 56 ላይ የተመዘገበ ይለቃል። ትተው ሸሹ። እስከ መስቀል ስር አብሮ የተጓዘው ሐዋርያውና ወንጌላዊው ቅዱስ ዮሐንስ ወልደ ነጎድጓድ ነው ከደቀ መዛሙርቱ መካከል። ሌሎቹ ሁሉ ትተው ሸሽተዋል። ፈታኝ ጊዜ ነው። ክርስቶስ ለድነት ዓለም ለቤዛ ዓለም በዕለተ ዓርብ በቀራንዮ መስቀል ላይ ተሰቀለ። ቀኑ ጨለመ። አንዱ በቁሙ ቀኑ ጨለመ። ፀሐይ ጨለመች፣ ጨረቃ ደም መሰለች፣ ከዋክብት እንደ ቃሪያ ፍሬ ከሰማይ ረገፉ። ሰዎች ክርስቶስን እርቃኑን ሰቀሉት። ፀሐይ፣ ጨረቃ፣ ከዋክብት ግን ግዑዛን ፍጥረታት ግን የአምላካችንን እርቃን አናሳይም ሲሉ ብርሃናቸውን ነፈጉ፣ ከለከሉ። የማቴዎስ ወንጌል ምዕራፍ 27 ቁጥር 45 ጀምሮ ይሄ ደግሞ ተመዝግቧል። ከ6 ሰዓትም ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ ይላል። በቁሙ ጨለማ ሆነ ነው። ሌላው ክርስቶስ መከራ ጨለማ ውስጥ ነበር። ፈተና ጨለማ ውስጥ ነበር። ዓለሙን ለማዳን ሲል ማለት ነው። ያ የማታው ተማሪ ማታ ማታ ደብረ ዘይት ይወጣ የነበረው ኒቆዲሞስ አሁን ደግሞ ቀኑ በጨለመ ጊዜ ክርስቶስ በመከራ ውስጥ በነበረ ጊዜ ክርስቶስን ፍለጋ ወደ ቀራንዮ ኮረብታ ወጣ። ይሄ ነው በጊዜውም አለጊዜውም መጽናት፣ ደብረ ዘይትም መገኘት፣ ቀራንዮ መውጣት። ደብረ ዘይት ላይ አልቀረም፣ ቀራንዮ ወጥቷል። አይ ጊዜው የመከራ ነው፣ የፈተና ነው። አይ እኔም ከእሱ ጋር መሆኔ ከታወቀ ያስሩኛል፣ ይሰቅሉኛል፣ ይገድሉኛል፣ ክፉ ያደርጉብኛል ብሎ እንደ ቀን ደቀ መዛሙርት አልሸሸም።
በእውነት አምላኩን ከልቡ ይወዳልና ፍቅር ፍርሃትን ያስወግዳል ይላል። በፍቅር ፍርሃት የለም ይላል። ፍጹም ፍቅር ያለው ሰው ፍርሃት የለበትም። የሚመጣውን ሁሉ ለመቀበል ይዘጋጃል። ቅዱስ ዮሐንስ በመልእክቱ የጻፈው ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 18 ጀምሮ መመልከት ይቻላል። እስቲ ከኔ ጋር በሉት፣ ፍጹም ፍቅር በሉ ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። ፍርሃት ቅጣት አለውና የሚፈራም ሰው ፍቅሩ ፍጹም አይደለም። አንደኛ ዮሐንስ ምዕራፍ 4 ቁጥር 18 ላይ ተመስክሯል። እውነት ነው። ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። የሚፈራ ሰው ፍቅሩ ፍጹም አይደለም። ፍጹም ፍቅር ስላለው አሁን ቀኑ በጨለመበት ጊዜ ተገለጠ። ክርስቶስን ሁሉ ስቀለው 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 እያለ በጮኸ ጊዜ ወንበዴውን፣ ማጅራት መቺውን፣ ነፍሰ ገዳዩን በርባንን ፈተው ለቀቁ። ንጹሑን አምላክ የሰላምን አምላክ የሰላምን አለቃ የሰላምን አባት የሰላምን ንጉሥ ኢየሱስ ክርስቶስን ግን ሰቅለው ገደሉ። በዚህ ጊዜ ግን እሱ ተገኘ። ያኔ ፈርቶ ነበር ብለናል። ከምኩራብ እንዳያስወጡት ከሹመቱ እንዳይሽሩት ፈርቶ ነበረ። ማታ ማታ ተደብቆ የሚማረው አሁን ግን የመጣው ይምጣ አለ። ፍቅር ፍርሃትን አርቆለታልና ለእኛም ፍቅር የሆነ አምላክ ፍርሃትን ከሁላችን ልቡና ያርቅልን። ሁሉን ለመቀበል ደፍረን እንድንቆም እግዚአብሔር ይርዳል። ደፍረን የሚመጣውን ለመቀበል ሞትም ቢሆን ከአምላኬ ጋር እሞታለሁ አለ። የእሱን ሞት እኔ ልሙት ብሎ ሄደ። ከአርማትያሱ ከደጉ ከቅዱስ ዮሴፍ ጋር ሆኖ የክርስቶስን ሥጋ ከጲላጦስ ዘንድ ለምኖ ከችንካር አላቀው ከመስቀል አውርደው በአዲስ በፍታ ገንዘው በአዲስ መቃብር ቀበሩት። ይሄን የተመዘገበው የዮሐንስ ወንጌል ምዕራፍ 19 ከቁጥር 38 ጀምሮ የተመዘገበውን ተመልከቱት። አንበሳ የሰበረውንና ንጉሥ ያስገደለውን ማንም አይቀርብም። ማንም ደፍሮ አይቀርም። ግን ደፈረ። ኒቆዲሞስ ቀረበ፣ ጠየቀ። በዚያ ጊዜ ክርስቶስ የተገነዘበትን የመግነዙን ጨርቅና ያንን ሽቱ ይዞ የቀረበው ባለጸጋው ኒቆዲሞስ ነው። በሀብቱም አወቀበት። እንደዚህ ይላል። ደግሞም አስቀድሞ በሌሊት ወደ ኢየሱስ መጥቶ ነበር። እንደዚህ ብሎ ነው የሚያነሳው። ኒቆዲሞስ 100 ንጥር የሚያህል የከርቤና የእሬት ቅልቅል ይዞ መጣ ይላል። የኢየሱስንም ሥጋ እንደ አይሁድ አገናነዝ ልማድ ገነዙት፣ ሽቱም አርከፈከፉበት፣ በአዲስ መቃብር ቀበሩት ይላል። ሁልጊዜ በኪዳኑ የምናደርሰው ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያብዘኝ መውት ያመናልሰው ይሄን የጸሎት እነሱ ናቸው የጸሎት በመጀመሪያ የጸሎት የማታው ተማሪ የአይሁድ አለቃ ኒቆዲሞስና የአርማትያሱ ደጉ ቅዱስ ዮሴፍ ናቸው። ይሄን የጸሎት በክብር ቀበሩት፣ በአዲስ መቃብር ቀበሩት። ሰው በተቀበረበት መቃብር ቢቀብሩት ክርስቶስ በሦስተኛው ቀን ሞትን ድል አድርጎ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በኃይሉና በስልጣኑ በሚነሳ ጊዜ አይ እንደ ነቢየ እግዚአብሔር እንደ ቅዱስ ኤልሳዕ ገቢረ ተአምራት የሚያደርግ መቃብር ውስጥ ቢቀበር እሱን ስለነካ ያ የቅዱሱ አጽም አስነሳው ባሉ ነበር እንጂ በስልጣኑ አልተነሳም ባሉ ነበር። አንድ ታሪክ አለ፣ ወደ ኋላ መለስ ብለን እናንሳው። ሁለተኛ መጽሐፈ ነገሥት ምዕራፍ 13 ከቁጥር 20 ጀምሮ የተመዘገበውን ታሪክ መመልከት ይቻላል።
የነብይ እግዚአብሔር የቅዱስ ኤልያስ ደቀ መዝሙር ወይም ረድ የነበረው ኤልሳ አንቀላፋ፣ በስጋ ሞተ። ኤልሳም ሞተ ይላል፣ ቀበሩትም ይላል። ከሞዓብም አደጋ ጣዮች በየዓመቱ ይገቡ ነበር ይላል ወደ አገሩ። አደጋ ጣዮች አሁን ብቻ አይደለም፣ ቀድሞም ነበሩ። ስማቸው ነው የሚቀያየረው እንጂ ስራቸው አንድ ነው። ሰዎችም ትኩስ አስከሬን ተሸክመው አደጋ ጣዮችን አዩ ይላል። ያንን የተሸከሙትን አስከሬን ወስደው በኤልሳ መቃብር ላይ ጣሉት ይላል። የኤልሳንም አጽም ወይም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ ይላል። የኤልሳ አጥንት ገቢረ ተአምራት አደረገ። ለዛ ለሙት ሕይወትን ሰጠ። ቅዱሳን እንደዚህ ናቸው ሲበቁ። የነፍሳቸው ለስጋቸው ይተርፋል፣ የውስጣቸው ለውጫቸው ይተርፋል። ለነ ቅዱስ ጴጥሮስ ለጥላቸው ተርፏል። ለነ ቅዱስ ጳውሎስ ለልብሳቸው ለጨርቃቸው ተርፏል። ይሄው ለነብይ እግዚአብሔር ለቅዱስ ኤልሳ ደግሞ ከሞተ በኋላ ለአጽሙ ለአጥንቱ ተረፈና እሱ ሞቶ ከተቀበረ ብዙ ዓመታት ተቆጥረዋል። ግን በአጥንቱ ሙት አስነሳ። በአጽማቸው እንደሚያረጉ ከሆነ ቅዱሳን በነፍሳቸውማ ባጠረ ነፍሰው ነው ምን ያህል ተአምራት ያደርጉ ይሆን? በረከታቸው ይደርብን። መጽሐፍ ነው የምንለው። ስለዚህ በአዲስ መቃብር ቀበሩት፣ ሰው ባልተቀበረበት። አዎ ያንን እንዳይሉ። ሌላው አዲስ ሥርዓት ሰራሁላችሁ፣ አዲሱ መስዋዕት ሆንኩላችሁ ሲል ክርስቶስ በአዲስ መቃብር ቀበሩት። ለአዲሱ ዋርስ ለመንግሥተ ሰማያት ክብር ሊያበቃን ማለት ነው። እግዚአብሔር ሁላችንም በቸርነቱ ለመንግሥቱ ክብር ያብቃን። እንግዲህ ኒቆዲሞስ ከደብረ ዘይት እስከ ቀራንዮ ተጓዘ። ከኒቆዲሞስ ሕይወትኛ ምን እንማራለን? ይህን ነው እናንሳው። ታሪክ ተርከን ብቻ እንዳንተ በታሪኩ መስታወትነት የራሳችን ሕይወት እንመለከታለን። በታሪኩ ሚዛንነት የራሳችን ሕይወት እንመዝናለን። ኒቆዲሞስ ማለት የሕዝብ ድል ማለት ነው። የቃሉ ትርጉም ጥንት ምንጩ የስሙ ግሪክ ነው ይላል። ኒኮ የሚለው ናይክ ነው። ናይክ የሚል አርማ አለ ጫማ ላይ ልብስ ላይ ኒኮ የሚለውን ናይክ የሚል ይለዋል በግሪክ። ዲመስ የሚለው ይላል እና ናይክ ወይም ኒኮ ማለት ድል ማለት ነው ይላል። እንግሊዘኛው ያው እናንተ ስለምታውቁት ነው። ቪክቶሪ ይለዋል። ዲሞስ የሚለው ደግሞ ዘ ፒፕል ይለዋል ወይ ፒፕልስ ይለዋል። ምን ማለት ነው? የሕዝብ ድል ማለት ነው። የስሙ ትርጉም የሕዝብ ድል ነው። ኒቆዲሞስ ድል አድራጊ ነው፣ አሸናፊ ነው። ከኒቆዲሞስ ምን እንማራለን ስንል በመጀመሪያ ትህትና እንማራለን። የትህትና ሰው ነው። አስተውሉ ባካችሁ። ዛሬ እኛ ትንሽ ዕውቀት ያወቅን እንደሆነ እንኳን አንቻልም። እሱ እኮ ምሁረ ኦሪት ነው ያልነው፣ የኦሪት መምህር ነው። ግን አዋቂ መምህር ሳለ ያውም ቁጥሩ ከሚመጻደቁት ከሚገበዙት ከግብዞቹ ከጸሐፍት ፈሪሳውያን መካከል እኮ ነው። የአይሁድ አለቃቸው ነው። ነገር ግን በትሕትና ራሱን ዝቅ አደረገ፣ ራሱን አዋረደ። ተምሮ እንዳልተማረ እያወቀ እንዳላወቀ ሆነና ጌታችን እግር ስር ቁጭ አለ። ለመማር እግዚአብሔር ትዕቢተኞችን ይቃወማል መጽሐፍ፣ ለትሑታን ግን ጸጋና ሞገስን ይሰጣል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 5 ላይ የተሰበረ ልብ የተዋረደ መንፈስ እግዚአብሔር ለሁላችንም ይስጠን። ትሕትና ምንም ብናውቅ ብንማር ብንመራመር ብንራቀቅ ብንመጥቅ ዝቅ እንበል ራሳችንን እናዋርድ ምንም ነገር ቢኖርን እግዚአብሔርን የወደው መስዋዕት የተሰበረ ልብ። እስቲ ከኔ ጋር አበሩ መስዋዕትን ብትወድስ ኖሮ በሰጠሁ ነበር። የሚቃጠለው መስዋዕት አንተን ደስ አያሰኝህም። የእግዚአብሔር መስዋዕት
የተሰበረ ልብ ነው። የተሰበረውና የተዋረደውን መንፈስ እግዚአብሔር አይንቅም። የዳዊት መዝሙር 50 ቁጥር 16 ጀምሮ ተመስሎ የተሰበረ የተዋረደ መንፈስ ትዕቢትና ራስን ዝቅ ማድረግ ተመረን ሊሆን ይችላል። አዋቂዎች ሊሆን ይችላል። ባለስልጣኖች ሊሆን ይችላል። ባለጸጎች፣ ባለገንዘቦች ሊሆን ይሆናል። ዘመነኛ መኪና እናሽከረክር ይሆናል። በተንጣለለ ቪላ ቤት ውስጥ በተራረበ ፎቅ ቤት ውስጥ እንኖር ይሆናል። ምንም ቢኖረን ግን ወገኖቼ እንደ ኒቆዲሞስ ዝቅ እንበል። እግዚአብሔር የሚደሰተው ከኒቆዲሞስ የምንማረው ትህትና ነው። የመጀመሪያው በትህትና ነው ጌታችን እግር ስር ቁጭ ብሎ የተማረው። ሌላው ከኒቆዲሞስ የምንማረው ምንድነው ስንል በስልጣኑ በተሰጠው ስልጣን ፍርድ አለማጓደሉ፣ ደሃ አለመበደሉ፣ ግፍ አለመስራቱ። ባለስልጣን እኮ ነው። እንዴት አድርጎ እንደፈረደ እኮ አየን። እንዴት አድርጎ እንደዳኘ አየን። በዚህ ዘመን ሕግን በስልጣናቸው የሚሽሩ ባለስልጣኖች ነው ያሉት በዚህ በጨለማው ዓለም ውስጥ። እሱ ግን ስልጣኑን በሕግ ገደበ። ስልጣኑን በሕግ ገደበ። ሕግ ይገድበናል አለ። ሕጋችን አይፈቅድም አለ። ፍርድ እንድናጓድል፣ ሰው የሌለውን ሰው እንድንበድል፣ ግፍ እንድንፈጽም ሕጋችን አይፈቅድም። ሕጋችንን አንብቡት እንጂ አላቸው። በዚህ ነው አፍረው ሹልክ ነው ይወጡ። ዛሬ ማን ነው ስልጣኑን በሕግ የሚገድብ ባለስልጣን? ማን ነው ዛሬ በምድራችን? እጅግ እኮ ያሳዝናል ወገኖች። እንኳን በዓለሙ ያሉ ባለስልጣኖች አንዳንድ ጊዜ መንፈሳዊነት ያልገባን መንፈሳዊ ስልጣን ወንበር ላይ ተቀመጥና አንዳንድ ሰዎች እንኳን በስልጣናችን ከሕግ በላይ ማድረግ የምንችል ይመስላል። እሱ ግን ስልጣኑ በሕግ የገደበ ባለስልጣን ነው። ዛሬ እንዲህ ያሉ ባለስልጣናት አምላካችን እግዚአብሔር ለኢትዮጵያና ለኢትዮጵያውያን ያድልልን። ዳኞች ስልጣናቸውን በሕግ ቢገድቡ ኖሮ በወንጀለኛ መቅጫ ሕግ በተጻፈው ሕግ በፍትሐ ብሔሩ በተጻፈው ሕግ ቢገድቡ ኖሮ ፍርድ ይጓደላል እንዴ? ድሃ ይበደላል እንዴ? ግፍ ይፈጸማል እንዴ? የጠፋው ስልጣኑን በሕግ የሚገድብ ባለስልጣን ነው የጠፋው። ኒቆዲሞስ ስልጣኑን በሕግ የገደበ ባለስልጣን ነበር። ከሱ ይህን መማር ያስፈልጋል እንጂ ባለስልጣናቱ እኮ ሞልተዋል። ዛሬ ሞልተዋል። ኃላፊነቱ መጠኑ ደረጃው ይለያይ ይሆናል እንጂ አለ በየቦታው ባለስልጣናት። ግን ስንቶች በሕግ ይመራሉ ነው እንግዲህ የምናውቀው። ሶስተኛ ከኒቆዲሞስ የምንማረው እጅግ ባለጸጋ ነበር፣ ሀብታም ነበር። አንዱ ስለ ሀብቱ ነው ብለናል እኮ አለቃ የተባለው። በሀብቱም ደግሞ አውቋል። አዎ ምን አደረገ? በሀብቱ ስለተሰቀለው የሚሟገት ሰው እኮ ነው። የከበረ ሽቱ ይዞ መጣ። መዓዛ ቅዱሳን የሆነውን ክርስቶስን ለመገለጽ ሽቱ ይዞ ሀብቴም ያንተ ነው፣ ብልጽግናዬም ካንተ ነው፣ ስለዚህ ለአንተ ክብር አለ። በሁሉ አወቀበት። እስቲ ከኔ ጋር በሉ ከሀብቱ ሁሉ በሉ ማስተዋልን አትርፍ። ሶሎሞን ነው ይህን የተናገረው። መጽሐፈ ምሳሌ ምዕራፍ 4 ቁጥር 7 ላይ የተመዘገበ ኃይለ ቃል እንዲህ እያለ ይመክራል ሶሎሞን በምሳሌው። ጥበብን አግኝ ይላል። ለምን? ጥበብ አይነተኛ ነገር ናትና ይላል። ከሀብትህም ሁሉ ማስተዋልን አትርፍ። እውቀት፣ ትምህርት ሀብት ነው። ኒቆዲሞስ በሀብቱ አተረፈ። ስልጣን፣ ሹመት ሀብት ነው። በሀብቱ በስልጣኑ በሹመቱ አተረፈ። ገንዘብ ሀብት ነው። በገንዘቡ አተረፈ። ጥበብ አይነተኛ ነገር ናትና ጥበብን አግኝ፣ ከሀብቱ ሁሉ ደግሞ ማስተዋልን አትርፍ። የጥበብ መጀመሪያ ምንድን ነው?
ሁላችንም እናውቀው። ሌላው ሁሉ በዚህ ውስጥ ነው ያለው። የጥበብ መጀመሪያ ብቻ አይደለም፣ መጨረሻው እግዚአብሔርን መፍራት። እግዚአብሔርን የሚፈራ ሰው በእውቀቱ አይታበይም፣ በስልጣኑ ግፍ አይፈጽምም፣ በገንዘቡም በጎ ይሰራበታል፣ መልካም ያደርጋል፣ ከሀብት ሁሉ ማስተዋል ያደርጋል። እኛም እግዚአብሔር በሰጠን ነገር ሁሉ እንድናስተውልበት ሁላችንን ይርዳል። ኒቆዲሞስ ይሄና ሌላው ኒቆዲሞስ ማታ ማታ ይሄድ ነበረ ነው። ማታ ማታ ደብረ ዘይት ይወጣ ነበር። ደብረ ዘይት የቅድስት ቤተክርስቲያን የክርስቶስ ማደሪያ እሷ ናት። የቤተክርስቲያን ምሳሌ ናት ደብረ ዘይት። ኒቆዲሞስ ደብረ ዘይት ይወጣ እንደነበረ እኛም ደብረ ዘይት ቤተክርስቲያን እንምጣ እንደዚህ እያለ ቅዱስ ዳዊት ይዘምራል። መዝሙር 133 ቁጥር 2 ጀምሮ በሌሊት በቤተ መቅደስ ውስጥ እጆቻችሁን አንሱ እግዚአብሔርንም ባርኩ ይላል፣ አመስግኑ ሲል ነው። በተለይ እንደ ልደት፣ እንደ ጥምቀት፣ እንደ ትንሣኤ ባለው ጊዜ ቅዳሴው በሌሊት ስለሆነ በሌሊት በእግዚአብሔር ቤተ መቅደስ ተገኝተን እጆቻችንን ለምስጋና ለጸሎት በቤተ መቅደስ ማንሳት በቆሙ የሰዓቱን ሌሊትነት ጨለማነት ነው የምናየው። አሁን እያየን ያለው ኒቆዲሞስ በሌሊት ነበር የሚወጣው ለደብረ። እንዲሁ ደግሞ በበዓላት በዋዜማው ማህሌቱን ለማድረስ በአጽዋማቱ በሰዓታት መቆም ቤተክርስቲያን መገኘት በሌሊት ማለት ነው። በቤተ መቅደስ በቤተ ክርስቲያን እግዚአብሔር አምላካችን ደብረ ዘይት ቤተክርስቲያን በሌሊት ለምስጋና እንድንገኝ ይርዳል። ስደክም ነው የሚሆነው። ብዙ ኃላፊነት አለብኝ፣ ስራ ይበዛብኛል፣ ጊዜ የለኝም፣ እንዴት አድርጌ ምክንያት አላቀረበም። የሚገርም ነው። በማይመች ነገር ውስጥ ሰው በሚተኛበት ጊዜ እሱ በወንጌል ሊያርፍ በሌሊት አምላኩን ፍለጋ ይገሰግስ ነበር። እኛም እንዲህ ማድረግ በቤታችንም ቢሆን በእኩለ ሌሊት እግዚአብሔርን ለማመስገን ለጸሎት መነሳት እንዲህ እያለም ቅዱስ ዳዊት ዘምሯል። አዎ የግድ ቤተ መቅደስ መምጣት ብቻ አይደለም፣ በቤታችንም የጸሎት ጊዜ ይኑረን። መዝሙር 118 ቁጥር 62 ላይ እንደዚህ ይላል፣ ስለ ጽድቅ ፍርድ ይላል በእኩለ ሌሊት አመሰግን ዘንድ እነሳለዋል። በእኩለ ሌሊት ለጸሎት ለምስጋና መነሳት። ስንቶቻችን የቤታችን ውስጥ የጸሎት ቤት አለን? ስንቶቻችን ሌሊት እግዚአብሔርን ለማመስገን እንነሳለን? ጸሎት ከእግዚአብሔር ጋር የምንገናኝበት መንገድ ነው። ጸሎት እኮ ከእግዚአብሔር ጋር መነጋገር እኮ ነው። ስላደረገልን ነገር እግዚአብሔርን ማመስገን ነው። ከልመና በፊት ምስጋና ይቀድማልና ሊያደርግልን ስለምንፈልገው ነገር እግዚአብሔርን መለመን ነው። እስቲ አንድ ጊዜ በዓይነ ሕሊናችን ቤታችን ውስጥ እንሂድ። እስቲ ሌሊት ምን ስናደርግ ነው የምናመሸው የምናድረው? የት ነው የምናመሸው? የኛ ስራ ምንድን ነው? አይኖቻችን ምን ያያሉ ማለት ነው? ጆሮቻችን ምን ይሰማሉ ማለት ነው? ኒቆዲሞስ እግሮቹ ደብረ ዘይት ይወጣሉ፣ አይኖቹ ክርስቶስን ያያሉ፣ ጆሮቹ ወንጌልን ይሰማሉ። ኋላም ሲገባው ሲያምን ደግሞ እግሩ ስር ወድቀው ይሰግዳሉ ጉልበቶቹ። እኛም ዛሬ በዓይኖቻችን እስቲ መቅደሱን እንመልከት፣ እግዚአብሔርን እንመልከት፣ ቃሉን እንስማ። ከልጆቻችን ጋር ወላጆች ይሄን ነው ልናደርግ የሚገባው። ያሳዝናል እኮ አንዳንዶቻችን የማይገባ ነገር እኮ ነው የምናደርገው። ሲመሽ የጦርነት ፊልም ቁጭ ብለን የምናያለን፣ የዝሙት ፊልም የምናያለን። እንደውም አንዳንድ ወላጆች እነሱ ቁጭ ብለው ያሉ ልጆችም አንዳንዴ አብረው ላይ ሲሉ ይሄ ለልጆች የተከለከለ ነው ይላሉ። ዝሙት ለወላጆች ይስተካከለ። ሰው እኮ የሚያየውን የሚሰማውን ነገር ለማድረግ እኮ ነው። የምናየው የምንሰማው ነገር ተጽዕኖ ያሳድርብናል። የምናየውን እንምረጥ፣ የምንሰማውን እንምረጥ። እባካችሁ ወገኖች ማታ ጸጥ ሲል እግዚአብሔርን እንፈልገው፣ ጸልይ።
መተላለፋችን እናስብ፣ በደላችን እናስብ። እስቲ እግዚአብሔርን ቃል እንጫወት፣ ከልጆቻችን ጋር እንጫወት፣ ከቤተሰብ ጋር እንጫወት። እስቲ መዝሙሩን እንስማ፣ ስብከቱን እንስማ፣ መንፈሳዊ ነገር እንመልከት። ያኔ መንፈሳዊ መሆን ይቻለናል። ስጋዊውን ያየን ስጋዊውን የሰማን ምንድነው ፌዙን፣ በዋልቱን፣ ዳንኪራ መርገጡን፣ መጨፈሩን፣ መደነሱን እያየን ምንድነው ምን ይሄ መለወጥ ያቃተን እኮ ይሄ ኒቆዲሞስ ማታ ከአምላኩ ጋር ያመሻል፣ ቀንም ደግሞ ከአምላኩ የሰማውን ይሰራል፣ ያነበበውን ይሰራል። የአንዳንዶቻችን እኮ ህይወት ትሑታን፣ ቅዱሳን፣ ንጹሐን፣ መልካም የምንመስለው ደብረ ዘይት ላይ ነው፣ ቤተ ክርስቲያን ነው። ወጣ ስንል ስራችን ቦታ ሌላ ሰዎች ነን። ኒቆዲሞስ ግን ስራውን ቦታ ያው ነው፣ ደብረ ዘይትም ማታ ያው ነው፣ ቀንም ማታም ያው ነው። ይህንን ማድረግ አምላካችን የእግዚአብሔር ሊቀ ነቢያት ሙሴ በመንገድ ካረፈ በኋላ የሊቀ ነቢያት የሙሴን ረድ አገልጋዩን ነቢዩ ኢያሱ ወልደ ነዌን እንዲህ እያለ ይመክረው ነበር። መጽሐፈ ኢያሱ ወልደ ነዌ ምዕራፍ 1 ቁጥር 8 ጀምሮ እንመልከት። ሕዝቡን እየመራ ምድረ ርስት ከነዓን የዛሬቱ ኢየሩሳሌም ሊያደርስ ሲጓዝ ማለት ነው። የዚህ ሕግ መጽሐፍ በአፍህ አይለይ ይለዋል። ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። በቀንም በመቼም አስበው፣ በሌሊትም አስበው። የዚያን ጊዜ መንገድ ይቃናልሃል፣ ይከናወንልሃል። ኒቆዲሞስ በቀንም በሌሊትም የእግዚአብሔርን ሕግ አሰበ፣ እንደ እግዚአብሔር ሕግ ተመላለሰ። በቀን በቁሙ፣ በቀን በብርሃን በጠራራ ፀሐይ፣ በሌሊት በጨለማ ሲጨልም ሲመሽ፣ በቀን በደስታ ጊዜ፣ በሰላም ጊዜ፣ ሁሉ ነገር በተመቻቸ ጊዜ፣ በጨለማ በሌሊት በመከራ በሐዘን በችግር በፈተና ጊዜ በማይመች ሁኔታ ውስጥ ማለት ነው። በጊዜውም አለ ጊዜው መጽናት ኒቆዲሞስ ይህን ያደረገው። እኛም በቀንም በሌሊትም አንዳንዶቻችን ጨለማ ተገን አድርገን ደጃፍ ዘግተን ሰው አየን አላየን ብለን ተሰውረን ለመበደል ነው የምንፈልገው፣ ኃጢአት ለመስራት ነው የምንፈልገው። ኒቆዲሞስ ግን በሕሊናው ተመራ፣ በእግዚአብሔር ሕግ ተመራ፣ እግዚአብሔርን ፈራ፣ ሰውን አፈራ፣ እንደ እግዚአብሔር ቃል ኖረ። እንደ ቅዱስ ዳዊት ሌሊት በደላችን አስበን ስናነባ ማደር በማታ ነው ልናደርግ የሚገባው። ቅዱስ ዳዊት ምን ይል ነበር? የዳዊት መዝሙር 6 ቁጥር 6 ጀምሮ እስቲ በሉት ከኔ ጋር፣ ሌሊቱን ሁሉ በሉ አልጋዬን አጥባለሁ፣ በእንባዬም መኝታዬን አርሳለሁ። ታመንዝር ያልከኝን ሕግ ተላልፌ የጎልማሳ ሚስት ወስጄ ከቤርሳቤ ደርሼ በዝሙት ረክሻለሁ። ሌላስ? አትግደል ያልከኝን ሕግ ተላልፌ ንጹሕ ሰው ኦሪዮንን በግፍ አስገድያለሁ፣ እጆቼ በንጹሕ ሰው ደም ታጥበዋል። ስለዚህ ሌሊቱን ሁሉ አልጋዬን አጥባለሁ፣ በእንባዬም መኝታዬን አርሳለሁ። ምን እያልኩኝ? አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረትም ብዛት መተላለፌን ደምስስ፣ ከበደሌም ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴ ሁል ጊዜ በፊቴ ነውና አንተን ብቻ በደልኩ፣ በፊትም ክፋትን አደረግኩ እያለ ሁልጊዜ እንደ ቸርነት እያለ ምን ዘምረው የንስሐ መዝሙር ጸሎቱ ቅዱስ ዳዊት ነው አስቀድሞ የዘመረው። ያ መዝሙር 50 ቁጥር 1 ጀምሮ ያለው ከዛ ነው የተወሰደው። መዝሙር ከውስጥ እያነባ ነው የዘመረው። አንዳንዶቻችን ቀለሙን ስለለመድ ነው፣ ዜማውን ስለምናውቀው ነው እንደ ቸርነት ብለን ምን ነው። ግን መተላለፍ በደልን እያሰብን ነው ማንባት ያለብን። እስቲ ከኔ ጋር አብሮ ሕግህን በሉ አልጠበቅኩምና የውሃ ፈሳሽ ከዓይኖቼ ፈሰሰ። መዝሙር 118 ቁጥር 136 ላይ የተመዘገበ አይለቃል። ሕግህን አልጠበቅኩም የውሃ ፈሳሽ ከዓይኖቼ ፈሰሰ። ክቡር ዳዊት አባታችን ከስልጣኔ ወረድኩ፣ ከቤተ መንግስቴ ተሰደድኩ፣ ጮማ መቁረጥ፣ የወይን ጠጅ መጠጣት፣ በአማሮ ላንሳና ምንጣፍ ላይ መመላለስ የምቾት ኑሮ ቀረብኝ ብሎ አይደለም ያለቀሰው።
ሕግህን አልጠበቅኩምና ብሎ ነው ያለቀሰው። ዛሬም እኛ ማልቀስ ያለብን ያልጠበቅነውን ሕግ አስበን የሰራነውን ኃጢአት የበደልነውን በደል አስበን ማነባት ማልቀስ አለብን። እግዚአብሔር የሰጠንን ጊዜ ሌሊታችንን በደልን አስበን የንስሐ እንባ እንድናነባበት እግዚአብሔር ሁላችንን ይርዳል። አሜን። በሌሊት እሱን ማሰብ ማለት በመከራ ሌሊት ጥቂት ነገር ላንሳና ልጠቅልለው። ሌሊት ሌላው መከራ ነው። በጨለማ የሚመሰል የመከራ ጊዜ ነው። ቅዱስ ዳዊት እንደዚህ ይላል መዝሙር 118 ቁጥር 55 ላይ አቤቱ በሌሊት ስምህን አሰብኩ ሕግህንም ጠበቅኩ ይላል። በሌሊት ሲል እዚህ ላይ በቁሙ ቀኑ ሲመሽ ሲጨልም ብቻ ማለት አይደለም። አንዱ እሱ ነው፣ እውነት ነው። ግን በሌሊት ማለት በመከራዬ ሌሊት፣ በችግሬ ሌሊት፣ በፈተናዬ ጊዜ አንተን አሰብኩ ሕግህንም ጠበቅኩኝ። በዚህ በኒቆዲሞስ ሰንበት በአብይ ጾም 7ኛው ሰንበት የሚሰበከውን ምስባክ እናንሳው። መዝሙር 16 ቁጥር 3 ልቤን ፈተንኸው ይላል፣ በሌሊትም ጎበኘኸኝ ይላል። ፈተንኸኝ ምንም አላገኘህብኝም፣ የሰውን ሥራ አፌ እንዳይናገር ፈቃዴ ነው ይላል። ጠላቴን በእጄ ጣልክና መረመርከኝ፣ ፈተንከኝ፣ ልቤን ፈተንኸው። በሌሊት በመከራዬ ጊዜ ግቢ ነፍስ ውጪ ነፍስ ላይ ሆኜ ጠላት ካሁን ደረሰብኝ፣ ያዘኝ፣ ገደለኝ በምልበት ጊዜ አስጨናቂ ጊዜ እኮ ነው። አስሩት ባይነኝ ማንም ጠላቱን አግኝቶ በሰላም ይሽኝ። በእጄ መግደል፣ በአፌ መበደል፣ ክፉ ቃል መናገር፣ በልቤም ቂም በቀል አላገኘህብኝ። ጠላቴን ጌታዬ አባቴ እያልኩ በፍቅር ቀጠልኩት፣ አግኝቼ ተውኩት። ስለ ከንፈሮችህ ቃል በሉ ጭንቅ የሆኑ መንገዶችን ጠበቅኩ። ጠላትን አግኝቶ በሰላም መተው መማር በጣም ጭንቅ፣ ሳይቀድመ ይልቅደም ነው እንጂ እርምጃ መውሰድ ነው እንጂ መበቀል ነው እንጂ መግደል ነው እንጂ ቀላሉ። መማር መተው ይቅር ማለት ከባድ ነው። ግን ጠበቀ። ቅዱስ ዳዊት እግዚአብሔርን የሚያስብ የገባው ሰው እንደዚህ። ዛሬም በመከራ ሌሊታችን እግዚአብሔርን እንድናስብ ሕጉን እንድናስብ እንዳደረጉብን እናድርግ እንዳንል እግዚአብሔር ይርዳል። የሚገርማችሁ ዳዊት ጎልያድን በጉልበቱ አሸነፈ፣ ስም እግዚአብሔር ጠርቶ። ሳኦልን ግን ጠላቱን በፍቅር አሸነፈ። የሚገርም ዛሬም ክፉ የሚያደርጉብን በመልካም የሚጠሉን በመውደድ በፍቅር እንድናሸንፋቸው ይርዳል። ሳኦል በዳዊት ፍቅር ተሸነፈ። አንተ ጻድቅ ሰው የእግዚአብሔር ሰው ነህ፣ እስራኤልን ልትመራ የሚገባ አንተ ነህ፣ ከኔ ይልቅ አንተ ንጉሥ ልትሆን ይገባል ብሎ ተሸነፈ። አለቀሰ፣ ድምፁን ከፍ አድርጎ ሳኦል አለቀሰ፣ ዳዊት አግኝቶ ስለማረው። እኛም እንዲህ አይነት ሕይወት በመከራ ሌሊታችን እንድናሳልፍ እግዚአብሔር ይርዳል። በልባችን ቂም በቀል፣ በእጃችን መግደል፣ ክፉ ከማድረግ፣ በአንደበታችን ክፉ ከመናገር እግዚአብሔር ይሰራል። ኒቆዲሞስ እስከ ደብረ ዘይት ብቻ ሳይሆን እስከ ቀራንዮ ወጥቷል። ቀራንዮ መንበሩ ነው። በአዲስ ረፍታ ገንዞ በአዲስ መቃብር ቀብሯል። ነፍስ የተለየው መለኮት የተዋለውን የአምላክ ቅዱስ ሥጋ እኛም ዛሬ በአዲስ ልብ በንስሐ በታጠበ ልቡን በአዲስ መንፈሱ ኃጢአታችንን ለአባቶቻችን ለካህናት እየተናዘዝን ቀኖናችንን እየጨረስን እንደ ቸርነት ነው እንጂ እንደ በደላችን አይሁን ብለን ቅዱስ ሥጋው ክቡር ደሙን ከቀራንዮ ከመንበሩ ከአባቶቻችን ከካህናት እጅ በእጃቸው ቅዱስ ሥጋው ከወንድሞቻችን ከዲያቆናት እጅ በረፈ መስቀል ክቡር ደሙን እንድንቀበል ይርዳል። ሥጋው ደሙን እየተቀበልን ያለነው አምላካችን እስከ መጨረሻ ከታ ድረስ ያጽናን።
ከሥጋው ደግሞ ርቀን ያለነውን ደግሞ በንስሐ ሁላችንን ያቅርበን። አሁንም የመከራ ሌሊት ውስጥ ነው ያለነው፣ የችግር ሌሊት ውስጥ ነው ያለነው። እግዚአብሔር ይሄንን ጨለማችንን ለሁላችንም ያብራል። የኒቆዲሞስን ጨለማ ያለማመን ጨለማ በእምነት የኦሪቱን ጨለማ በወንጌል ብርሃን ያበራለት ክርስቶስ የእኛንም የጨለመ ሕይወታችንን በቃሉ ብርሃን ያብራልን። በኃጢአት የጨለመ ሕይወታችንን በጽድቅ ያብራልን። በምንም ውስጥ ብንሆነው ግን እንፈልገው አምላካችንን። የእግዚአብሔር ጥያቄ ለምን ወደቃችሁ አይደለም፣ ለምን አትነሱ ነው። ለምን ረከሳችሁ አይደለም፣ ለምን አትቀደሱ ነው። ለምን በደላችሁ አይደለም፣ ለምን አትመለሱ ነው። የምሕረት እጆቹን ዘርግቶ ይቀበለናል። እንደ ጨለማ አይቀርም ይበራል፣ እንደ መሻ አይቀርም ይነጋል። ትልቁ ነገር ጸንቶ መገኘት ነው። ኒቆዲሞስን ያዝናል፣ እኛንም ሁላችንን ያዝናል። ኒቆዲሞስ የሕዝብ ድል ነው። ዛሬም ለእኛ ለኢትዮጵያውያን በተለይ ለኢትዮጵያ ኦርቶዶክሳዊ ተዋሕዶ ልጆች በጠላት በዲያብሎስና በሰራዊቱ ላይ በክደት፣ በጥርጥር፣ በኃጢአት፣ በግፍ፣ በመለያየት፣ በጸብ፣ በክርክር፣ በጎጠኝነት ላይ ድል ማድረግን ለሁላችንም ይስጠን። ኒቆዲሞስ የዮሐንስ ወንጌል ምዕራፍ 3 ቁጥር 1 የሁላችንም የመጨረሻ በቸርነቱ ያሳምርልን።